ሰላም ለበለውን ጌታ ሆይ እኔ መንፈሴ በጣም የሚከብድብኝ ሰው ነው ጌታ ሆይ እንደ ሰላም ነው እንደ ክርስቲያን ሰላም አትለኝም እንዴ እኔ ሳልጸልይ ሰው ሰላም አለልኝ እንደ ለሰላምታ ይሄ ዝም ብዬ ያገኘሁትን ሰው ሰላም አለልም ጸልዬ ዲዘርን አድርጌ ይሄ ነገር ከየት ነው ከላይ ነው ከታች ነው የሚለውን ድምጽ አጣርቼ ነው ሰላም ብለው ይሄ ደግሞ የኔ ልምምድ ነው ምን ነው አረ ቹቹ ነኮ በጣም ወዳለሁ ይሄንንም አጣራለሁ አጋንንቶች ብዙ ጊዜ ሰውንም ሊወዱ ይችላሉ ወዳለሁ ስትል ዝም ብዬ ነፍስ ማይቀርልኝ ይመስላል ጸልዬበት ነው በጣም ነው የምታሳዝነው አንተ ምንድነው ያንተ ክርስቲና ከሰዎች የተለየ ነው እንዴ ምንድነው አንተ ካገኘው ሰው ጋር እንደ ፑል ድንጋይ ዝም ብለህ የምትጋጨው ይሄ ፑልና የከረምቦላ ድንጋይ መወርወር የለመደ ሰው በምላሱ ደግሞ ነገር ይወረውራል ሰላም አለ ማለት አሁን ገና ትክክል ነው ምን ትላለህ መጀመሪያ የከበደኝ ገና ስትመጣ ነው ውስጤ ከበደብኝ እንደ ግግር በረሩ መንገሻ አቤት አንድ አሳመጣልኝ በውስጤ ምንድነው ስለዚህ ሙዝ እንዲባረክ ጸልየን እንሂድ አውጥተን እንሂድ አንተ ስለ ሙዝ ልጸልይ እኔ አልጸልይም ለምን ሌላ ስራ አለብኝ የኔ ጥሪ ለጀነሬሽን እንጂ ለሀብታም ማሳር ነው አንተ እንዴት ነው የምታስበው ምንድነው እይታ ሁሉ አጠባብ ነው እንዴ ሰማ ይሄ ሙዝ ነገር ቢጨነግፍ ረሃብና ችግር የኑሮ ውድነት ቢመጣ እያንዳንዳችን ጓዳ ላይ አንኳኳ እንደምትችል ታጣዋለህ አየኛ ተንታኝ አየ አንተ የእግዚአብሔር ቃል አገልጋይ ነህ እንጂ ስለ ሙዝ ስለ ሀገሪቱ ኢኮኖሚ ጉዳይ ተንታኝ አይደለህም እሱን የሚሰሩ ሌሎች ሰዎች አሉ አንተ ደግሞ የእግዚአብሔር አውድማ ሰራተኛ ነህ ስለዚህ ወደዚህ ተመለስ አትቀላቅል ነገሮችን አታዘበራርቅ እንዴ ስለ ሀገራችን ሰብል እንጸልይ ማለት ይሄ ክፋት ነው እንዴ እዚህ ጋር ላስቆም ከዚህ በኋላ እንደዚህ አይነት ሐሳቦች አእምሮ ላይ የሚመጡ ከሆነ ወንጌልን ተውና ኢኮኖሚስት ሁን አንተ ይኸው ለኩል ነው የምንራባ ታያለ ለነገሩ አንተ ከወዲሁ አንድ ዳቦ ነው የምትበላው ምን ይረባሃል ወንድም ቹቹ I feel something from the Holy Spirit. So there is an issue that we have to pray on the in front of the God. There are many the graduating classes. በቤተሰቦቻቸው ያሉ በቤተሰብ አጠገብ ያሉ ተጧሪ የሆኑ ወደዚህ ይጦሩናል ተብለው እንደገና ግራጁዌት ካደረጉ በኋላ ተጧሪ የሆኑ ወገኖችን አሉ There are many in number across Ethiopia. So we have to pray for that. Let me tell you something here. የመጀመሪያ የሁለተኛ ዲግሪ ያላቸው ተማሪዎች ቤተሰቦቻቸው በብዙ ተስፋ ካስተማሯቸው በኋላ አሁን የቤተሰብ እንደገና ሸክም የሆኑ ልጆችን አያል ስለዚህ ለነዚህ ወገኖች እንደ ቤተክርስቲያን ይመለከተናል ምን አለበት ብንቃትት እግዚአብሔርን ብንጸልይ እነዚህ ልጆች ስራ የሚይዙበት በር እንዲከፈት የተዘጋባቸው ነገር እንዲከፈት ምን አለ ብንጸልይ ምን ነገር ሐሳብ ውስጥ ላይ የጌታ መንፈስ ያሳስበኛል ትዬ ምን ነው ቅድም ስለሙዝ እንጸልይ ስልህ እኔ ለሀብታም ማሳልጸልይ ማላልክም እንዴ አንተ እንደውም ወንጌል ተታ ኢኮኖሚስት ብትሆን ይሻላል አላልክም ይሄን አንዱ የሀብታም ተማሪው ላይ ጸሎት አልጸልይ ብሎ ራስ ይዞ ነው አይደል እኔም ለሀብታም ተማሪ አልጸልይም ደግሞ ይኸውልህ በኢትዮጵያ ተማሪ ሐሳብህ የምታጸልየው ስለ ልጅ ነው ይሄ ከአመት ከአመት የሚፈጠፈጥ ልጅህን ደግሞ ለሱ ነው የምጸልየው ምን ለማለት ፈልገህ የስንት ልጅ ሀገር ደንባ ያለበት ደግሞ አረዳክቶ ገና ሲሄድ የሚያወራርደው ስርዓት አድርጎ ወንድሜ ለዚህ እኔና አንተ በእግዚአብሔር ፊት ሆነን በዚህ ሹ ብንጸልይ ይህ የእግዚአብሔር መንግስት የእግዚአብሔር ቤት ስራ ሙዝ ግን የዚህ ከዚህ ጉዳይ ጋር የሚያገናኘው ነገር የለም በቃ የሀገራችን የትምህርት ዕውቀት የሚለካው በአንተ ልጅ ነው የማይገባው ልጅ እሺ ስርዓት አድርገው ለአንደበቱ ወንድም መለከት ይኖር በቃ እኔ ሌላ ካልክ እንጸልያለን እንቢ ካልክ ግን እኔ ብቻዬን እንጸልያለን በቃ እኔ የሚታየኝ ሌላ ነገር ነው ሌላ ሌብል ውስጥ እኔ እናንተ እንደውም በመንፈሳዊ ነገር ብዙ አንገናኝም እኔ በፍጹም ገባ እኔ ጥልቅ የሆነውን ነገር ነው እየመረመርኩ ያለሁት እግዚአብሔር መድኃኔዓለም ማስተዋሉን ያብዛል አንተም ያብዛል Oh my Jesus in heaven let me pray in the presence of the Holy Ghost here let your spirit come up and touch this my brother እሺ ሉሊት ዛሬ የቸርች ፕሮግራም እንዴት ነበር በኢየሱስ ክርስቶስም ዛሬ የተለየ ቀን ነበር ፓስተር ጋፓ ነበር ዛሬ ያገለገለው ፓስተር ጋፓ ነው ያገለገለው ወይኔ ያመለጠን ዛሬ መገኘት ነበር በጣም አዋከው ፓስተር ጋፓ እኔ እንደዚህ የእግዚአብሔር ቃል እንዲህ ተብራርቶ አይቼው አላውቅም ይሄንን ቃል ማለት ነው ሌላ መድረክ ላይ ሰምቼው አውቃለሁ ዛሬ ግን በቃ በተለየ መልኩ ነው በጣም ይገባኝ በጣም የተረዳሁት በጣም ይገረመኝ ስለ ኢየሱስ ክርስቶስ ህዝቡን ሰብስቦ ሲያስተምራቸው በነበረበት ጊዜ
የህዝቡን መልካም አይቶ ሐዋርያቶቹን በእጃችሁ ምን አለ ብሎ የጠየቀበትን ፓርት ነው አብራርቶ እንትን ያለውና እኔ እንደዚህ ተረድቼው አላውቅም። እንዲህም ገብቶኝ አያውቅም። እግዚአብሔርን ቃል ፍትፍት አድርጎ አስረድቶን ያስተማረን። ፈትቶ አጎረሳችሁ። ለምን መጥቶ ደግሞ ጥብቋችሁን ለምን አይቀይርላችሁም? ምሳሳህንም እሱ ይቋጥርላችሁ። እንደገና አይላሻችሁን ፋውንዴሽኑን ለምን አይቀባችሁም? እናንተ እኮ ችግራችሁ ይሄ ነው። እናንተ ከእግዚአብሔር ይልቅ በሰው ነገር የምትደነቁ ሰዎች ናቸው። የጸሎት ህይወት የለው። ቴዎሎጂያን ነው፣ ቃል ይተረትራል፣ ፊደል ደግሞ ይገላል ይላል መጽሐፍ ቅዱስ ላይ። አዳምጪኝ፣ አትግቢ። ስለ ጸሎት ሲነሳ አንቺ ሁሉ ጊዜ የሆነ ነርቨስ ትሆኛለሽ። አይደለም። ቆይ አንተ አገልጋዩ ይጸልይ አይጸልይ አንተ ይታወቃል እኮ። እኔ እኮ ስለማውቀው እኔ ይኸውልሽ፣ የሚጸልይ ሰው አይኑ የበራለት ሰው ነው። ይኸውልሽ ብዙ ሰዎች ዛሬ ከቤተ ክርስቲያን ልብ ውስጥ የተወሰደው ምንድነው? ጸሎት ነው። ይናገራል፣ ሰውን ሊያስደምም ይችላል። በነገራችን ላይ ሲናገር ሰው ሊያስለቅስ ይችላል። እኔ ግን አንድ ነገር በዚህ አትሸወዱ። እኔ የአማርኛ አስተማሪ ድሮ አስለቅሶኛል። ሲያወራ ያስለቅስ ነበር። ዛሬ እኮ ሞቲቬሽናል ስፒከሮችም ያስለቅሳሉ እኮ። ኧረ የዛሬስ ቸርችማ ይለያል። የነበረው ዘማሪ ዱዱ ነበር ቸርች ውስጥ ያገለገለን። ዛሬ በዝማሬው በቃ እሳት አወረደ ነው የሚለው። እኔ ዱዱ የሚባለውም ዘማሪ ሲጸልይ ያለ ጸሎት አያውቅም። ይኸውላችሁ አሁን እኛ የምንሸወደው ቸርች ውስጥ ሆኖ ዜማና ሙዚቃው ተቀናብሮ የሆነ ውስጣችንን ሲያደርግ ነው። ልትደነቁ አይገባም። ይኸውላችሁ እግዚአብሔር እኮ ጸጋን ሲሰጥ፣ ለምሳሌ ድምፅ ሲሰጥ መጀመሪያ ድምፃዊ ሊሆን ይችላል። ያ ሰው ሊዘምርበትም ይችላል። ነገር ግን ይሄ ሰው ይጸልያል ወይ ነው። እንደሰበከው ካልኖረበት ይገላል። ጸሎት የሚባል ነገር አያውቅም። በጣም ግን እኮ ጉባኤውን ሁሉ እሳት በእሳት ነው ያደረገው። ሰው የሚቆምበት ቦታ ነው ያጣው። በዝማሬው አይተሻል። እኔ ደግሞ የማውቀው ጸሎት እንደሌለው ነው። እናቴ በለን ከብዶ አያልቅም። እኛ አሁን አመስግነን ወደ ምግባችን ከቸርችን የመጡት ርቧቸዋል። እናቴ እንጸልይ። እግዚአብሔር ሆይ ይህን ምግብ ስለሰጠህን እናመሰግናለን። ላጡ ለተቸገሩም እግዚአብሔር ሆይ እንድናካፍል እርዳን። በጌታ በኢየሱስ ስም በልተን ለጤናችን ይስማማን። ቆይታችንን ባርክልን። በኢየሱስ ስም አሜን። በቃ አሁን ጸለይሽ ማለት ነው። ምን ነው አፈጣጠንሽው? ልክ እንደ ኤፍ-16 ተዋጊ ጀት እኮ አበረርሽው እኮ አድርጋ ገለበለብሽ፣ አንቀለቀልሽው እኮ። የቡና ቁርስ ጸሎት ነው እንደምትጸልዩ ማለት። ጸሎት እኮ ሲባል በቃ ስርዓት መኖሪያ። ቆይ አትንኪ። ከበላንም በማስተዋል ነው። በዚህ ጉዳይ ላይ ተስማምተን ነው፣ በዚህ ጉዳይ ላይ ተማምነን ነው የምንበላው። እንዴ ፍጥነቷን እያያችሁ ነው እንዴ? እና ቆይ አንተ ከዘፍጥረት እስከ ራዕይ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች ብለህ እኔ ቁጭ ብዬ ልጠብቅህ እንዴ? ምን ማለት ነው? ምግብ ቀርቦ የለ እንግዳለን። ጸሎት አትወጂም እንጂ ነገርማ ምላስማ ለቆምሻል። ተቀምጧል ምላስ። በሉና ተያዙ እናንተ። ቆይ ይሄን ቁርጥ ከማንሳት በፊት ቁርጥ ያለውን ወንጌል እነግርሃለሁ። የቁርጥ ያለ ወንጌል ደግሞ በጸሎት ያልታሸ ህይወት ከንቱ ነው ልላችሁ ፈልጌ ነው። በነገራችን ላይ ግን ይኸውልሽ ሉሊትዬ፣ አንቺ መልካም ሰው ነሽ። በደንብ ስሚ። ይኸውልሽ የሚጸልይ ሰው እግዚአብሔርን ያየዋል። ይሄ የተደነቃችሁበት ነገር በኋላ በጸሎት ሲፈተን ባዶ ሊሆን ይችላል እና እናንተ እንዴት ትደነቃላችሁ? እግዚአብሔር ባስቀመጠው ሰው። ኧረ ምግቡ ቀዘቀዘ። ይቀዝቅዛል። ህይወታችንም ቀዝቅዟል። አንቺ ለነገሩ ጸሎት አትወጂም። ያው ብሉ። እሺ ያዙ ባሉ። ምግብ ለሆድ ነው፣ ሆድም እንትን፣ ሁለቱንም እግዚአብሔር ያጠፋቸዋል ይላል። በእና ያዛሁን አልበላም ላጉርሰ አልፈልግም። ይሄ ዱቄት እንዳነሰው አብሲቲ አቀጣጥነሽና ይሄ እንደ አሜሪካ ፋይተር ጀት ብለሽ የጸለይሽውን ጸሎት እኔ ይሄንን ባርከሽዋል ብዬ አልበላም። ምራቅ መጥፋት ያህል እኮ ነው ብለሽ ተነሳሽ። ይሄ ጸሎት ነው ሉሊት። እኔ እንኳን ምግብ አይደለም የሞባይል ካርድ እንኳን ስገዛ ኤርታይም እንዲበረከትልኝ እጸልያለሁ። እኔም ቅርብ ጊዜ ምን እንዳደረኩ ልንገርሽ፣ ለምስክርነት እንዲሆነ እሱ ያልሞተች ሰው አለች እና ቅርብ ጊዜ አንድ ፓስታ ገዛውና ጸለይኩበት። ይሄ ፓስታ ይበረከት ብዬ ጸለይኩኝ፣ ሰጠኋት። ያንን ፓስታ ይሄው ለምስክርነት ያልሞተች ሰው አለች። ከዛ በኋላ ያንን ፓስታ 7 ጊዜ ቀቅለን ይበላል። እውነት ውሸት አይደለም። አንተ እንደስ እንዲለ ነው እንደሱ ያልኩ 7 ኔ ገዛሁት። እግዚአብሔር ይገስጽሽ። ምስክርነቴ እንዳይጸና ከበስተኋላ መስቀል ሆነሽ በስማ ምን አይነት ፊት ነው የምታሳይኝ አንቺ? አኩርፈሽ እኮ ከንፈርሽና አፍንጫሽ በር ሊወጣ ነው። ኧረ ፌስታል ፈልጊና ሰብሰብ አድርጊ። ምን ሆነሻል? ይሄው እኮ ነው የማስመሰል ህይወታችሁ። አየሽ፣ ሰው ሲመጣ አብረሽ እንደምንዋደድ ሆነሽ ያለሽ ልክ ባዶ ቤት ሲሆን ግን ማንነትሽ ቁልጭ ብሎ ወጣ። አሁን ቅድም ቹቹ አንተ እንግዶቹ እያሉ የምትሆነው ነገር ትክክል ነው ብለህ ታስባለህ? መቼም ሁሉም ሰው ክርስቲያን ነው እዚህ የተሰበሰበው የመጣው ሰው በጠቅላላ
ስለ ጸሎት የሚያውቅ ስለ ጌታ የሚያውቅ እንዴ አዲስ ነገር አይደለም። የሚወራና የማይወራ ነገር አንተ አትለይም እንዴ? ትልቅ ሰው አይደለ? ምግብ ቀርቦ እንደዛ ሰው ተርቦ መጥቶ እንግዳ ተቀብለ እንደዛ አይነት ንግግር ቁጭ አድርገህ ሰዎቹ በረሃብ እንዲሞቱ ነው? ምንድነው ሐሳብ? ቤተክርስቲያን ከጸሎት ስትርቅ ቅጥሯ ይናጋል፣ ቅጥሯ ይደፈራል። ይሄ ደግሞ የሁል ጊዜ አቋሜ ነው። እኔ እኮ ስለ ጸሎት የተናገርከው ትክክል አይደለም እያልኩ አይደለም ቹቹ። እግዚአብሔር እኮ እችላለሁ ስትል ዝም ይላል። ትዕቢተኞች ደግሞ ይዋረዳሉ። እጄ ሰራች እጄ አመጣችልኝ ስትል ያኔ ልክ እንደ ናቡከደነጾር ሳር ትበላለህ። እግዚአብሔር እኮ ጌዲዮንን አንተ ጽኑ ኃያል ሲለው የስ ብሎ አልተኩራራም። ይልቅ ያለው ምንድነው? የኔ ዘር የተጠቃ ነው ያለው። እግዚአብሔር ለአገልግሎት ሲለኝ የራሱን የሰውየውን ብቃት ሳይሆን ራሱን ታምኖ ነው ጌታ። እግዚአብሔር ያ የጠራውን ሰው መቼ እንደሚያስደስተው መቼ እንደሚያስከፋውም ያውቃል። ከሸክላ ይልቅ በብረት መጠቀምን እንመርጥ ይሆናል። ሸክላ ደግሞ ተሰባሪ እንደሆነ እንረዳለን። ሸክላን ግን እንደ ብረት አድርጎ መጠቀምን ከሰው ይልቅ ባለቤቱ ራሱ እግዚአብሔር ያውቅበታል። ስለዚህ እያንዳንዳችን የቆምነው በእግዚአብሔር ምሕረት ነው። የሰውን ህይወት ጀጅ ልናደርግ ማናችንም አልተጠራንም። ቹቹ አንተ ለምሳሌ ትጸልያለህ፣ ግን ክፉ ነገር ተናግረህ አታውቅም። ነገረኛ ታውቃለህ አታውቅም። አየህ ጸሎትህ ገደል ገባ ማለት ነው። ስለዚህ እግዚአብሔር የጠራውን ቤት ማስገባት ማስወጣት የሚያውቀው እግዚአብሔር ብቻ ነው። አንተ የራስህን መንገድ ብቻ ጠብቅ፣ ስለሌላው አይመለከትም። ብትችል ጸልይላቸው፣ ካልቻልክ ደግሞ ዝም። ቆይ ሁሉንም ሰው ኮንነት ትችላለህ? ከባድ እኮ ነው ቹቹ። ዘመኑ ራሱ እንዲህ እንድንሆን አይፈቅድልንም። ማንም ጻድቅ የለም እኮ ብሏል ጌታ ራሱ አይደል? አንድስ እንኳ ብሏል። ስለዚህ ጽድቃችን የመርገም ጨርቅ ነው። እግዚአብሔር ራሱ ስለራራልን የቆምነው። እያንዳንዱን ቀን በእግዚአብሔር ምሕረት ተደግፈን ያለነው። አስተውል። እኔ ከዚህ በኋላ ማንም ሰው ሲመጣ እንድታሳቅቀኝ አልፈልግም። ይበልጡን ደግሞ ቢደክሙም ቢበረቱም እግዚአብሔር ጊዜና እድል የሰጣቸውን አገልጋዮች ከመተቸትና ከመናገር አውቁ። በቃኛ ፈራጆች አይደለም። ራሱ እግዚአብሔር ለሁሉ እንደስራው የሚገባውን በጊዜው ይከፍላል። እኛ ዝም ማለት ነው ያለን። በቃ እባክህን እኔ እንደሚስት እጸልይልሃለሁ እግዚአብሔር እንዲረዳ። አንተም ደግሞ በቃ ክርስትና እኮ በህይወት ነው የሚገለጠው፣ በንግግርና በምላስ አይደለም። ከምላስ ያለፈ ህይወት አንተ ላይ በተግባር ማየት አለብን። የጸለይከውን ጸሎት እስቲ ኖረህ አሳየን። ይሄ ምን ሆነሽ ነው? ወንድሜ ምግብ ከበላው 2 ቀኔ ነው። በጣም ርቦኛል። ምን ልትሆን ነው? ብር ልሰጣት ነው። ምን ትላለህ? ሳትጸልይ አንዳች ነገር አታድርግ ብዬሽ ነበር እንዴ? ለምን አትሰማም እንዴ? መጀመሪያ እንጸልይ። ይቺ ሴት እኮ ጊዜ በማይሰጥ እነ ልትሞት ነው። ቢሆንም በመጀመሪያ መንፈሷን እንፈትሽ። የስጋ ረሃብ ደግሞ የምን ፍተሻ ያስፈልገዋል? ገንዘብ ሰጥተን ረሃቧን እንድታስታግስ ማድረግ ነው። እባክህ መንገሻ አትከራከረኝ። በመጀመሪያ መንፈሷን እንፈትሽ። ግድ የለህም የኔ ወንድም፣ እኔ በጣም ርቦኛል። ጮጋራዬ እየተፋተገ ነው። እባክህን ያለህን እምበላበትን ብቻ። ምን ትላለች? ቆይ ላጣራ። ጊዜ አንቺ ነው ወይስ ከሰይጣን ነው? ቆይ ጊዜ ልውሰድበት። ቆይ አንድ ጊዜ ልጸልይ። እግዚአብሔር ለይልኝ፣ በመለያህ ለይልኝ። ኧረ በእናትህ ጮጋራዬን አመመኝ እያልኩህ ነው። እባክህ ትላንትና 45,000 ብር ደርሶ 100 ብር ብትሰጥ ምን ይጎልብሃል? ቆይ አንተ ለምን አሰጣትም? እኔማ ሰጥ ነበር። ማብራት ዛሬ ይቆርጡብኛል ይሄንን ካልከፈልኩ። ለዛ ብዬ ነው እንጂ ሰጣታለሁኝ። እባክህ 100 ብር ካለ ስጣትና ሽሮ ትብላበት። ሽሮ ትብላ። አንተ ነው የምታዘው? ምን ችግር አለ ቢሰጥ? ዝም በል እባክህ። የራባት እሷ ሳይሆን ውስጡ ያለው መንፈስ ቢሆንስ? ስለዚህ ለሰይጣን ቦዘናም ሆነ ልሙጥ ሽሮ አልጋብዝም። አንተ ከፈለክ የፈለከውን ማድረግ ትችላለህ። ምን ይላል? እሺ እምቢ አልክ? እኔ ደግሞ ማብራቱ ይቆረጥ እንጂ ለሷ አሰጣታለሁ። ሞክረው። የኔ እህት፣ የኔ በጨለማ ማደር ካንቺ ረሃብ አይበልጥም።
ግን አንድ ነገር ይነግርሻለሁ። ዛሬ ብትበይ ነገ ልትራቢ ትችያለሽ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለዛች ሳምራዊት ሴት እንዲህ አላት። የዮሐንስ ወንጌል ምዕራፍ 9:13 ላይ አንተ ይህንን ጉድጓድ ከሰጠህን ከአብርሃም ትበልጣለህን ስትለው ኢየሱስም መልሶ ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከሚሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። እኔ የሚሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ ነው ያላት። እንዲሁም የዮሐንስ ወንጌል ምዕራፍ 6 ከቁጥር 35 ላይ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁል ጊዜ አይጠማም። ስለዚህ የዘላለም ሕይወት በክርስቶስ ያገኘ ለዘላለም አይራብም፣ አይጠማም። ኢየሱስ ይወድሻል። እንክ ይህንን ገንዘብ ሽሮ ከገዛልሽ ብይበት። አንተ ሰው በጣም ደግ ሰው ነህ። በየአመቱ እየወጣው መልካም ሲሰሩ የሚያጋጥሙኝን ሰዎች እሸልማለሁ። አካውንትህን ስጠኝ፣ የ50 ሺህ ብር ተሸላሚ ነህ። ትራንስፈር አደርግልሃለሁ። ኧረ አይገባኝም። ስጦታ እምቢ አይባልም። በነገራችን ላይ ስራ ትፈልጋለህ? አዎ ስራ የለኝም። ስራም ስለሌለኝ ነው መብራት ሊቆርጡብኝ የነበረው። ባገኝ ደስተኛ ነኝ። እኔ ስራ ቀጥረሃለሁ። ድርጅታችን ሁሉን አቀፍ ኢንተርናሽናል ድርጅት ነው። ክላይንቶቼ ፎሪነሮች ናቸው። መንፈሳዊ ቋንቋ መናገር እጅግ የተከለከለ ነው። ይህ አሁን ለእኔ የተናገርከውን እምነትህን ለራስህ ሰው ሳያውቅህ መኖር ትችላለህ። ኢየሱስ የምትለውን ሌላውን ሁሉ በሆድ አድርገህ ኑር። በዚህ እንስማማለን? ኢየሱስን አትስበክ ነው ያልሽኝ? ይቅርታ፣ ያለሱ መኖር አልችልም። ኖ በስውር አድርገው። እምነቱ የራስህ ነው። ጴንጤ መሆንህ መታወቅ የለበትም ነው ያልኩ። አየሽ፣ አንድ ባለስልጣን ለጉብኝት ይመጣል ሲባል አካባቢው በሙሉ ይጸዳል። የሰፈሩን መጥፎ ገጽታ ለመለወጥ ጥረት ይደረጋል። ምክንያቱም የሚመጣው ባለስልጣን ስለሆነ። ኢየሱስ አምላክና ጌታ ሆኖ ሳለ ለኛ እንኳን በዚህ የሚከረፋ ምድር ላይ ሊመጣ ይገባዋል? አየሽ፣ የኛ ገዢዎች እንኳን በመከራ የሚረግጡትን መንደራችንን እሱ ግን የሰማይና የምድር ንግስናው ሳይገድበው እንደ አንዱ ደም ግባት የሌለው ምስኪን ሆኖ ጠዋት ጸርታ ምሽት የምትቆሽሽ ፕላኔታችን ላይ ለኛ ብሎ ተመላለሰ። አየሽ፣ እሱ ስለኔ ሲሰቀል በጓዳ አልነበረም። ብዙ ሺህ ህዝብ እያየው ነበር። እኔ እንደሱ እንኳን ባልሰቀል ለሰው ልጆች የከፈለውን ዋጋ እሱን እንኳን መናገር ያቅተኝ፣ አንድ ለሰው ልጆች ኃጢአት የሞተ አምላክ አለ ብዬ ከመናገር ልከልከል አላደርጉም። አዝናለሁ። ሌላ ነገር አዘጋጅቼልህ ነበር። አሁን ግን ይህንንም ገንዘብ ልመልሰው ነው። እንካ አንተን ሀቅ ስለ መልካምነት አመሰግናለሁ። ችግር የለውም። እንኳን ያልዘራሁበትን ላጭድ ይቅርና በጨለማ ውስጥ እንደማድር እያወቅሁኝ የማብራትን ብር ሳልሰስት የሰጠሁሽ ጌታን ታምኜ ነው። ያንቺ ስጦታ ይቅርና ከፈለግሽ የነን ብር ደርበሽ ለራስሽ ውሰጂ። ይሄ ግን አንድ ነገር ልንገርሽ፣ ኢየሱስን ብትቀበይ የመንግስተ ሰማያትን ቦታ ሴኩሪቲ ታደርጊያለሽ። አየህ፣ እኔ እኮ ብዬ ነበር። ይኸውልህ አንተ አትሰማኝም። ይኸውልህ ምን እንደሆነ ታውቃለህ? እቺ ሴትዮ የመጨረሻ ምን እንደሆነ ጋር ሰይጣን በባህሪው ምንድነው? ጨለማ አይደለ? መብራትን አስቆርጦ ጨለማ ውስጥ ላይ ያሳድር ነበር። እኔ በመጀመሪያም ነግሬሃለሁ፣ ዲዘር እናድርግ ጸልይም ለዚህ ነው። በጨጓሯ ውስጥ ረሃብ የሚባል የለም። ውስጧ ጎረድ ክትፎ ምናምን ሞልቶ ነው የሚያሳየኝ። አየህ ምን እናለች? ኢየሱስን አትስበካለች። ለምን እንደሆነ ታውቃለህ? እቺ የጥልቋ ባለች ማይክሮቺፕስ አስቀብራብህ ከዛ ከጌታ ቤት ልታወጣ ነው። አትሰማኝም? እሺ ለወደፊቱ ጸልይም ለዚህ ነው። እሺ ቃል ብቻ ነው እንዴ የምታካፍለው? ጸልይም አጋንንት አትለይም እንዴ? የእግዚአብሔር ቃል ከሌለ ያንተ ስራ ምንድን ነው? ምንድን ነው የእግዚአብሔር ቃል የምትለው? በዚህ አታስፈራራ። አድምጠኝ። ይኸውልህ የእግዚአብሔር ቃል አትበል። ሁሉ ቀን ምሳሌዎች ጠቅላላ የጦር ዕቃ ትላለህ፣ ምሽግ ትላለህ፣ ታንክ ትላለህ፣ ቢቴን በዚህ ዙ 23 ትላለህ። ካለዚህ ምሳሌ የለህም እንዴ? ቆይ አንተ ከየት ነው የመጣኸው? ከአራተኛ ክፍለ ጦር ነው? ከየትኛው ሜካናይዝድ ነው አምልጠህ የመጣኸው? Please my brother, let me advise you here in detail. Listen to me, pay attention. በደንብ አድርገህ አድምጠኝ። የትኛውም ሳይንስ ከመጽሐፍ ቅዱስ ነው ድራይቭ የተደረገው። ለዚህ ነው ያንን ቃል የሚጠቅሰው። እኔ ስለማይገባህ ነው አንተ። የትኛውም የጦር የሚሊተሪ ሳይንስ የተፈጠረው ከእግዚአብሔር ቃል ነው። እኔ ሳስበው እንደው አድምጠኝ። ቆይ የቀድሞ ጦር ነህ፣ ጡረታ ተከልክለሃል። እውነት አውጣ። አንድ ነገር ልንገርህ። ሐዋርያው ጳውሎስ እንዲህ ይላል፣ ሰይጣንና ክፉ ሐሳቡን አንስተው የሚለው ምን ማለት ነው? በእግዚአብሔር ቃል ዲዘርን አድርገህ የምትመለከትበት ነው። እንጸልይ ነው ያልኩት። በመንፈሳዊ አይን የምታይበት ነው። ይሄ ቦታ እንጸልይ ነው ያልኩት። ሳትጸልይ ምንድነው ዝም ብለህ ቃል ብቻ የምታካፍለው? ምንድነው አጋንንትን ቴዎሎጂ ልታስተምር ነው እንዴ? ስለዚህ የእግዚአብሔር ቃል እውቀት አስፈልግም እያልከኝ ነው? You see, your spiritual knowledge should be harmonized with your life. ከህይወት ጋር መዛመድ መቻል አለበት። የምታውቀው የእግዚአብሔር ቃል። ንግግር አትናገር እሺ። ትናንትና ያደረኩልህ እኔ ነኝ። የመጪ ሴትዮ ወሰደች የመብራት ገንዘብህን ልትቀበል፣ እንደገና ኢየሱስን ከውስጥ ልታጠፋብህ ቺፕስ ሊያስቀብሩ ሲሉ በእኔው ነው የደረሰልህ። በፍጹም አታደርገውም። እኔ አሰቀለው ነበር። በላ እንሂድ እባክህ።
Pay attention, listen to me carefully. አየህ በደንብ አድርገህ አድምጠኝ። የእግዚአብሔርን ቃል ግዘህ ስጥ፣ አንብብ፣ አሰላስል. Unless and otherwise you may miss the central message of the gospel. አየህ የእግዚአብሔርን ቃል የምትሰጠው ከዚህ የተነሳ ነው. You have to consider the word of God with your life. የራስ ጉዳይ ነው። ና Please. አየህ አንተ ሁሉ ጊዜ አጥል የሆነ ነገር ዲሳይድ አታርግና አትደንግጡ። እኔ በጌታ ነኝ፣ ሀብቴም እንዳለ ነው እና አንድ ሁለት ቀን በዚህ ስታልፍ ቤትህን መግቢያህን አይቼ ነው። ሌላኛው ቀን ደግሞ የምታገለግልበትን አጣርቼ ነው የመጣሁትና በጣም ነው የተገረምኩት። በዚህ ዘመን እንዳንተ አይነት ሰዎች በልብ ወለድ ዓለም ካልሆነ በእውኑ ዓለም ይገኛሉን? የሚገርመው ነገር ሰዎች በምናምንቴ ነገር ኢየሱስን ይተዋሉ። አንተ ግን ጥልቅ ችግር ውስጥ ሆነ ኢየሱስን አልተውከውም እና ይሄ በጣም ስላስደነቀኝ በጣም ስላስገረመኝ መጀመሪያ ልሰጥ ከነበረው 50 ሺህ ብር ጨምሬ 300 ሺህ ብር አድርጌዋለሁ። መቼም ክርስትናችን መላቶ ነቀፌታችን ቢበዛም ከሺህ አንድ መልካም ቅሬታዎችን ጌታ በየዘመኑ ሸሽጎ ያስቀመጣቸው ይኖራሉ። እግዚአብሔር በአንድ ጻድቅ ዓለምን ማስገባትና ማውጣትን ያውቅበታል። ሐዋርያት ሁሉን ትተን ተከተልንህ ያሉትን ማስታወስ በቂ ነው። አንዳንዱ ቁርስ ምሳ በልቶ የራቱን ለሌላው ቢመጻወት ቸር ነው፣ ጌታ ይክፈለው። ይህንን የመብራት ገንዘብ ለእኔ ስትቸር በእኔ አይነት ቁርስ ምሳውን በልቶ የራቱን የሰጠው ሰው ቅንጦቱስ ሊሆን ይችላል። በመጽሐፍ ቅዱስ በማርቆስ 12 እንዲሁም በሉቃስ 21 ላይ እንደምናገኛት ያቺ መበለት ሴት የሰጠችውን ዲናር ሌሎች ከትርፋቸው ሲሰጡ ያቺ ሴት ግን ትዳሯን ሁሉ ጣለች ነው የተባለው። ይሄ እኔ ሞኝ አይደለሁም። ገንዘብ ሊገዛው የማይችለውን አክሊል ከሰማይ አገኛለሁ። ሰውን የበጉ ሙሽራ የሚገኝበትን አቅጣጫ አሳይቶና መርቶ እሱም መጨረሻ በሌለው እርካታ ለዘላለም መኖርን የመሰለ እድል መቼም አይገኝም። እኔም ገንዘብ መግዛት የማይችለውን አክሊል ከሰማይ አገኛለሁ። ሂሳቤን ሳሰላ የማታ ማታ የሚሰጥ እንጀራ ይጣፍጣል። የማታ እንጀራ ማለት አንቺም ወደ ክርስቶስ ህብረት ስትገቢ በመንግስተ ሰማይ ቦነስ ይታሰብልኛል። ነገር ግን አንቺ በጌታ ነሽ፣ እሱም ጥሩ ነው። አንተ ወንድም ግን ትጸልያለህ፣ ለስሙ የጌታን ስም ትጠራለህ። የጸለየ ሰው አይኑ የተከፈተ ነው። በእኔ ውስጥ ያለውን መንፈስ ዲዘርን ማድረግ ካቃተ የሃይማኖትን ስርዓት ፈጻሚ ነህ እንጂ እውነት ልንገርህ ከጌታ ጋር ያለህ ግንኙነት የተበላሸ ነው። ያለህበትን ቆም ብለህ አስብ፣ ራስህን መርምር። ይሄውልህ በሰማይ ቤትም እንዲህ አይነት ልዩነት ይኖራል። የክርስቶስ ምጽአት ድንገት ነው የሚሆነው። ልክ እንደዚሁ ደግሞ አምላካችን ድንገት ሰርፕራይዝ ሊያደርገን ይችላል። ይሄን ሁሉ ጸልየህ ይሄን ሁሉ ተናግረህ ፍሬ ከሌለው ምን ዋጋ አለው? ያን ጊዜ ባዶ እጅህን እንዳትገኝ ተጠንቀቅ። አንተን ሊፈሩ ከመልካም ነገር አይጎሉም፣ ከመልካም ነገር አይጎሉም። አንድ ነገር እሻለሁ አንድ ነገር እሻለሁ አንተን በመፍራት አሳድገኝ፣ አንተን በመፍራት አሳድገኝ፣ አንተን በመፍራት አሳድገኝ፣ አንተን